ወርቅ ግን እየሞተ አይመጣም። የኔ እናት ዛሬ ገዛሽው አይደል? ዛሬ ዓመት ብትሸጪው በእጥፍ በየቀኑ እየጨመረ የሚሄድ ነገር ወርቅ ሐሴት ማለት ነው። ባይዚ ወርቅ ማለት ሐሴት ገዝተሽው ያስቀመጥሽው ነው የተጠቀምሽበት ነው ምናምን አይባልም። ልክ እንደ ሞባይል ስልክ ምናምን ወርቅ ሁሌ የትም ቦታ ባለበት ዋጋ ነው የምትሸጪው። ሁሌ ተፈላጊ ነው ወርቅ። ወርቅ ኖሮሽ ልሽጥ ብትይ አይ አንፈልግም አይሉሽም የትም ቦታ። በቃ ወርቅ ትክክለኛ ሐሴት ነው። ባይዚ ብልህ የሆናችሁ ሰዎች፣ በተለይ ሰው ሀገር የምትሰሩ ሰዎች ወርቅ እየገዛችሁ አስቀምጡ። የወርቅ አካውንት ራሱ መክፈት ትችላላችሁ። ባንኮች አላችሁ፣ አንዳንድ ባንኮች ጎልድ አካውንት አላቸው። የገዛችሁ ማስቀመጥ ትችላላችሁ። ይህንን አስቢ። ስለመስራት፣ ስለመለወጥ፣ የተሻለ ሰው ስለመሆን አስቢ። ደስተኛ ራስሽ በህይወትሽ ውስጥ ካልሆንሽ አንቺ ማንም የሚፈልግሽ ሰው የለም። ለአንቺ ማንም አይመጣልሽ። ማንም ሰው የለኝም ነው ያልሽው? እኔም ማንም ሰው የለኝም ከጠየቅሽኝ። በህይወቴ ግን እንደኔ ደስተኛ የለም። ከኔ ጋር መሆን የማይፈልጉ ሰዎች አሁን ሰዎች ሊኖሩ ይችላሉ እኮ። እኔ እኮ በራሴ ደስተኛ ስለሆንኩ ነው። እዚህ ጋር ወጥቼ ብነፋረቅ ከኔ ጋር መሆን የሚፈልግ ያለ ይመስልሻል? እሱ ምን ዝም ብሎ ሆነ ባለው ነው አንዴ ያለቃቀሰው ለፍስት ሲጀመር የሱ ጓደኛ ማንም መሆን አይፈልግም ነው የሚባለው። በራሴ ህይወት ውስጥ ራሴ ደስተኛ ስለሆንኩ በራስ መተማመኔ ስለያዝኩ የራሴን ህይወት ራሴ ስለምመራ ሰዎች ከኔ ጋር ወዳጅ ጓደኛ ምናምን ዘመድ መሆን ይፈልጋሉ። አንቺም ጋር እንደዛ ነው። እኔ የተለየው ፍጥረት ሆኜ ሳይሆን ኑሮሽ ነው አንቺን የሚመስለው። መጀመሪያ በራስሽ ህይወት ደስተኛ ሁኚ። የምታገኙን ገንዘብ አመስግነሽ አስቀምጪ። በየዕለቱ አመስጋኝ ሁኚ። ስለ ጤናሽ አመስግኝ፣ አታልቅሽ። ከዛሬ በኋላ እንባ የሚባል ነገር እንዳይኖር ህይወትሽ ውስጥ ምስጋና ብቻ። የሆነው ሆኗል እስካሁኑ። ከአሁን በኋላ ግን በቃ ደስተኛ ሁኚ። ሆስፒታል የተኛ ሰው አለ፣ ኮማ ውስጥ የተኛ ሰው አለ፣ ውጭ የናፈቀው ሰው አለ፣ የሞት ቀኑ ተነግሮት መቼ እንደሚሞት ቀን እየቆጠረ የሚኖር ሰው አለ። ገብቶሻል? በልቶ የማያድር ሰው አለ፣ ውጭ ጎዳና ይኖራል፣ ስራ ያጣል፣ ፓራላይዝድ ይሆናል። ውጭውን እንደው አንዴ ወጥቼ ባየሁት ብሎ የሚመኝ ሰዋል። በጉልኮስ ብቻ የሚመገብ ምግብ ባፊ ጣዕሙን እንደው ምላሴ ባጣጣምኩት የሚላል የማይችል። አንቺ ሁሉ አለሽ። ካጣሹ እኮ የተደረገልሽ ብዙ ነው እኮ አይደል? ለዛ ነው ሰዎች የምታማሩበት ጉዳይ ካለ፣ የሚያስለቅሳችሁ ጉዳይ ካለ በህይወታችሁ ውስጥ የትኛውም ከባድ ጉዳይ እመኑኝ እጃችሁ ላይ ካለው አይበልጥም። ከተደረገላችሁ ፈጣሪ ለእናንተ ካደረገው ካላችሁ ጤና፣ ካላችሁ ጊዜ፣ ካላችሁ እውቀት ብቻ በህይወታችሁ ውስጥ ያለው ነገር በጣም ኤክስፔንሲቭ ነው። ዞር በወር ብለሽ ማየት ብትጀምሪ በራስ መተማመንሽ ይጨምራል። አራተኛ መጨመርልሽና በጣም ወሳኙ ነገር እንደ አንበሳ ኑሪ። ገብቶሻል? በደንብ አዳምጪኝ። እንደ አንበሳ ኑሪ። አንበሳ የአራዊቶች ንጉሥ የሆነው በፍጥነቱ አይደለም። በፍጥነት አቦ ሸማኔም አለ። በግዝፈቱ አይደለም። በግዝፈት ዝሆንም ቀጨይም አሉ። በግርማ ሞገስ በቁንጅናው ምናምን ብትይ ከሱ የሚያማምሩ በጣም ብዙ እንስሳቶች አሉ። በአስፈሪነት ብትይ አስፈሪ ብዙ እንስሳ አለ። አንበሳ በእነዚህ ሁሉ መመዘኛ ቢቀመጥ እንኳን ንጉሥ ሊሆን ተራ ነው የሚሆነው። አንበሳ የአራዊቶች ንጉሥ የሆነውና ሰው ሁሉ ራሱ አንበሳ እንደ ምሳሌ የሚያየው ሜንታሊቲው ነው። እሺ፣ በራስ መተማመኑ ሁሌ ነግሬያቸዋለሁ። አንበሳ ሌሎቹን እንስሳቶች ሳያቸው ቁርሴን አገኘው ነው ብሎ የሚያስበው ሌላ እኮ ታሪክ የለውም። በአቅም እኮ ሊበልጡት ይችላሉ። ዋው ምበላውን አገኘው ብሎ ነው በድፍረት የሚንቀሳቀሰው። ሌሎቹ ደግሞ ሲያዩት ወይኔ ጉዴ ሊበላይ ነው ብሎ ነው የሚያስቡት። በአንበሳውና በሌሎቹ እንስሳቶች መካከል ያለው ልዩነት የምንድን ነው? የግዝፈት ወይ የፍጥነት ሳይሆን ሜንታሊቲ። እንዴት ነው ራሳችሁ የምታዩት? ደካማ ነኝ ሰዎች ሳይዋችሁ እኔ ደካማ ነኝ፣ ሰው የለኝም፣ አቅመቢስ ነኝ፣ ቆንጆ አይደለሁም ካልሽ ጨረሰሻል። በቃ አልቆልሻል። ሰዎች ሲያዩሽ፣ አንቺም ሰዎችን ስታያቸው ስትኖሪ እንዴት ነው የምትኖሪ? እኔ ይችላል፣ ቆንጆ ነኝ፣ ጥሩ ነገር ይገባኛል፣ በጣም ደስተኛ ነኝ፣ ህይወት ውስጥ ያሉ መልካም ነገሮች ሁሉ የኔ ናቸው፣ ፈጣሪን ሁሉ ስለሰጠኝ ተመስገን፣ ያለኝ በቂ ነው፣ እንደውም ሌላ አልፈልግም ስትይ ይጨምርልሻል ፈጣሪ በግድ። እሷማ አመስግናለች፣ ሌላም ይሰጣት። እንደ አንበሳ ኑሪ። ቴንክ ዩ ሺ ፌስ ኦፍ ቴንክ ዩ ቬሪ ማች። ተግባባን?
እሺ ወንድሜ አመሰግናለሁ። እሺ እንዳታለቅሽ ከዛሬ በኋላ። እሺ ወንድሜ አመሰግናለሁ የምር። እሺ ያው እኔ እኮ የሚያስለቅሰኝ ብቸኝነት እየተሰማኝ እኮ ነው። በቃ ብቸኝነት የለም ከዛሬ በኋላ። እሺ አንቺ ብቻሽን በቂ ነሽ። እሺ እሺ ወንድሜ እሺ አመሰግናለሁ። ተባረክ። እኔም አመሰግናለሁ። እሺ ታሳዝናለች። እኔ እንደ ቀላል አይደለም። ለዛ ነው እዚህ ያለሁት ጋይስ። እንደ ከንቱ በከንቱ ጊዜያችን እያጠፋ እንዳይመስላችሁ። እቺ ልጅ አሁን ብቻዋን ብትሆን ለአንገቷም አትመለስም። ጓዶች ሁኔታዋን አይታችሁታል። መሯታል። ትንሽ ብቻ ነው ሰይጣን ትንሽ ፑሽ ቢያደርጋት የታባቱ ምናምን ብላ ራሷ ላይ ቃታ ትስባለች። ምን ትሰሪያለሽ? መኖር ምን ያደርግልሻል? ሂጂበት እባክሽ። ወንድምሽም እንዲህ ብሎሻል። የለፋሽውም ገደል ገብቷል። ያም የተጠቀመብሽ ነው። አንቺ የሰው መጠቀሚያ ነሽ። ምን ታደርጊያለሽ ቢላት፣ ለዛ ነው ኑ ምላችሁ አውሩት። እኔ መፍትሄ ሰጪ አይደለሁም። ልብ በሉ፣ መፍትሄ የሚሰጠው እግዚአብሔር ነው፣ ፈጣሪያችሁ። እዚህ ጋር ማውራታችሁ በቃ ታክሲ ነፍ ትልቁ የመፍትሄው ግማሽ መንገድ መጣችሁ ማለት ነው። ተግባባን? ግጥም ያለኝ ያልሽኝ ልጅ ግጥም እስቲ እንስማ አይደለ ጋይስ? ትንሽ ደግሞ ድክምክም ብላችኋል። አንድ 25 ደቂቃ ምናምን ያለን እንስማት። የታለሽ የታለሽ? እኔ እኮ አሁን ስል የለችም እኮ ሺህ ጊዜ እኮ ነው ስጽፍ የነበረው። ቅድም አለዋልሽ ነይሽ። ግጥም ደግሞ ስሙ እስቲ። ሪላክስ አርጓ ይሻል። በድክምክም ያለ እንትን። እሺ ይሰማል? ይሰማል። እንኳን ደህና መጣሽ። እንኳን ቆያችሁ። ግጥም ነው ብለሽናል። ግጥም አለኝ ብለሽናል። አዎ። እሺ እሺ አንብቢልን። ድምፅ እንዳይረብሽ ወደ ክላስ እየገባሁ ስለሆነ። እሺ ተረጋጊ፣ ችግር የለም። እሺ የግጥሜ ርዕስ የመጀመሪያ ይላል። እሺ የመኖር ጉጉቴ ዛሬም አንተ ላይ ነው። ፍቅርን ካንተ ጋራ ስጀምር ሀብዬ ምንም አላቅም ነበር የመጀመሪያ። ካንተ ጋር የሆንኩት ስለወደድኩ ነው። አንተን የመረጥኩት ፍቅርህ በልጦብኝ ነው። አንተ ግን ክፉነህ ተጫወትክ ጨዋታ። ፍቅር አስይዘኸኝ ጠፋህ በዝምታ። ዝምታ ከብዶኛል፣ መጥፋት ከብዶኛል። ትናንት አብረን ነበር ዛሬ ድምጽ ጠፍቷል። በሰላም ይሆንን ብዬ ብልክም መልክቴ የተገላቢጦሽ ሆኖ ደረሰኝ መልክቴ። ፍቅር አስይዘኸኝ ዛሬም ጠፍተሃል። ጉዳቴ ብሶብኝ ፍቅርህ አድክሞኛል። አንተነን መርሳት በጣም ይከብደኛል። ንገረኝ እውነቱን ጥያቄ ሆኖብኛል። አንተን በማጣቴ ብዙ ሰው አጣሁኝ። አንተን በማጣቴ ብቻዬንን ወንኩኝ። እባክህ አምላኬ ሐዘኔን ቀንሰው፣ እሱን አስረስተህ ስጠኝ የኔን ሰው። አንተን በመውደዴ ጉዳቱ ቢበልጥም ነገ ጥሩ ቀን ነው ማየቴም አይቀርም። እኔን የምፈልገው ደስታህንን ማየት ነው። እኔ የምፈልገው ሰላምን ብቻ ነው። አንተም ባለበት ይስጥልኝ ሰላሙን፣ እኔም አላጣም ለኔ ያለውን ይላል። ጨርሻለሁ። ፍቅር ይዞሽ አይደለም አይደል የጻፍሽው? እንግዲህ ይዞኝ አይደለም አበበ ብሄድ ከበደ ይመጣል ቢይዘኝም። እሺ እናመሰግናለን። እሺ በዛም ፎሎ አድርጉኝ፣ እውነት አበረታቱኝ። አበረታቷት። እሺ ሌላም ቀን ነይ። እሺ አንብቢልን። እሺ አመሰግናለሁ። እሺ አበበ ቢሄድ ከበደ ይመጣል ነው ያለችው። አበበ ሲሄድ ለከበደም ተዘጋጅተሻል ማለት ነው። እንግዲህ አንዳንዴ ከሲንግልነትን ትፈሩታላችሁ ጓዶች። ሲንግልነት አበበ ሲሄድ እሷ ለከበደ ሬዲ ነች እንደሚመጣ። ጤና ይስጥልኝ። ሰላም፣ እንዴት ነህ? እግዚአብሔር ይመስገን። እንኳን ደህና መጣሽ። እንኳን ደህና ቆያችኝ። ምን እንታዘዝ? ግጥም ነበረኝ ትንሽ። ግጥም እኮ ሰማን። አሁን የግጥም ዝግጅት ፕሮግራም እንዳናረገው ደግሞ በቀን አንድ ግጥም አይደለን እንስማ ያልነው።
ነገ ደግሞ እንስማለን። ስላልሰማው ነገር አዘጋጁና በደንብ ነገ ደግሞ አንድ እንሰማለን። ያንቺ ሁሌም እንትን እንዳይልብን ነው። አሁን የግጥም ፕሮግራም አድርገን ቁጭ እንዳንል ገብቶሻል። አሁን ሌላው አበሾች ታውቂያለሽ ሲከፈትልን መንገድ በዛው ነው ሽምጥ ምንም ይላል ገብቶሻል። ነገ ደግሞ ወይስ አጭር ግጥም ነው? አጭር ግጥም ነው። አጭር ነው በነገር የለም። እሺ በይልን ግን ሌሎቻችሁ እንዳትልኩ ተናግሬያለሁ። አስቸጋሪ እኮ ነው የሆነ ቦይ ከተከፈተልን። እሺ አንዱ ቢል እሺ በነገር ላይ ፈሪ ነኝና ድምጼ ከተረበሸባችሁ ይቅርታ። አይዞሽ ተረጋጊ። እሺ 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 የግጥሜ ርዕስ የውሸት ሳቅ ይላል። ደህና ነኝ ማለት ለምዶ አፌ ደስተኛ መስላለሁ ባዘን ተደግፌ ስስቅ ስጫወት ወደና ከሰው ጋራ ሲመሻሽ ይመጣል ሊያድር ከኔው ጋራ ደህና ነኝ አዎ ደህና ነኝ የውሸት ሳቅ ተመልካች እስኪያየኝ እኔን ፈገግ አሉኝ ታድለሽ ህይወትሽ ሙሉ እንደሳቅሽ እኔም አልኳቸው አዎ ታድዬ ማስመሰል ሀዘኔን ታግዬ የውሸት ደስታ የህይወት ስጦታ ልጅነቴን ሰጠኝ ሀዘን ደስታ አዎ ደህና ነኝ የውጭ ገጽታዬ ማን አይቶት የውስጤን ስቃዬን ተመቸሻሉኝ አዎ ተመቸኝ ሀዘኔን መደበቅ ለምጄው አዎ ተመቸኝ አዎ የውሸት ሳቅ ደህና ነኝ እኔም ሳልሳቀቅ የፊቴን ፈገግታ ሳልደብቅ የውስጤን ሀዘን እኔን ድቅቅ ያልኖርኩት ልጅነት ውስጤን ሲማቀቅ ደህና ነኝ አዎ ደህና ነኝ የውሸት ሳቅ ስደቱኝ የጮህ ያላለቅስ ማዘኔን አሳይቼ ምን ሊፈይደኝ የውሸት ሳቅ ደህና ነኝ እስኪ ሸረመሜ ደስታዬ ቲንክ ፈርተሻል አይደል? በጣም ፈርቻለሁ። ገጥመሽ አንብበሽ አታውቂም ከዚህ በፊት? አውቃለሁ ትምህርት ቤት ላይ ግን እንዲህ ብዙ ሰው ባለበት። አይዞሽ እንደ ሌላም ቀን እንደዚህ ነይና ትለማመጃለሽ በዚህ አጋጣሚ። እሺ አትፍሪ። እሺ በርቺ። ፈርታለች በጣም። እሺ እንዳትሉኝ ግጥም አሁን ደግሞ ቀጥሎ አስቸጋሪ እኮ ነው። እኛ እኮ ከባድ ነው። እኔም አለኝ በቃ ነገ ደግሞ በቀን አንድ ግጥም ነው የምንሰማው። ያው ተነጋግረናል። ሄሎ ሰላም፣ እንኳን ደህና መጣሽ። እንኳን ደህና ቆየኸኝ። ሰላም ነው? ሰላም። እሺ ብዛ ምን የምታዘዝ? እኔ እንኳን አጭር ጥያቄ ነበረኝ ጠይቅክ። ጠይቄ። አይ የሆነ ልጅ ወልጄ ነበር ማለት በቅርቡ። እና የሆነ ልጅ እኮ ይባላል ወልጄ ነው ልጅ ወልጄ ነው ወልጄ ወልጄ የሆነ ልጅ ወልጄ እኮ እስኪ ምናምን አንቺ ሳታውቂው ድንገት ወድቆ ያገኘሽው ነው ይመስለው። ልጁ አድጎ ይሄ የሆነ ልጅ ያልሽውን ብቻ እንዳይሰማው ጸልይ። እሺ። እና እንትን ብቻዬን ነው ማሳድገው ማለት አባትየው ምናምን የለም ማለት ጠፍቷል ማለት በቃ ትቶን ጠፍቷል። ባለቤትሽ ነው ወይስ ፍቅረኛ? ባልሽ ነው? ጠፋ ስቲ ማለት ጥፍት ጠፍቷል። እና አሁን ያለሁት ፋሚሊ ጋር ነው እና ማዘር እኮ ንገሪኝ፣ ምንድን ነው የተፈጠረው? እሱ እንኳን ረጅም ነው። አሁን ጻማ ጠጋቢ ስላለ ይረብሻቸዋል። ድንገት ሊያለቅስ ነው እኮ ማለት ተጣልታችሁ ምናምን ተነስቶ ሄዶ ነው ምንድን ነው? ጠቅላላ አደረግሽ ንገሪኝ። ታዲያ እንዴት እንትን ነበርሽ ታዲያ? አይ እኔ የምጠይቅህ ምን መሰለህ፣ አሁን ድጋሚ እንደማይመጣ ቃሉ እሱ ማለት እኛ ፋሚሊ እና እኔ እንደማሳድገው ማለት ነው ብቻዬን። እሺ። እና አሁን የልደት ካርድ ምናምን ላወጣለት ነው እና በእኔ ፋዘር ስም ነው ማውጣት የፈለግኩት እና ከእንግዲህ ስለማይመጣም እኔም እንዲመጣ አልፈልግም ምናምንና እሱን ልጠይቅህ ነው። በእኔ ፋዘር ስም ማስጠራቴ ኖርማል ነው ወይ?
እንትን እዚህ ያለው ሰው ስሜታዊ ስለሆነ አዎ የታባቱ ገደል ይግባ ምናምን ነው የሚለኝና አንተ ከጉዳዩ ነፃ የሆንክ ሰው ስለሆንክ ይህን ልጠይቅ ብዬ ነው። ማን ነው ገደል ይግባ የሚልሽ? ያው በእኔ ዙሪያ ያሉት ሰዎች ማለት ነው፣ ጓደኞቼ፣ ፋሚሊ ምናምን ያው በሱ ላይ ስለተናደዱበት ማለት ነው። ስለዚህ አሁን ግራ ስለገባኝ እሺ ሚዩት አድርጊና አዳምጪኝ። ወሳኝ ነገር ልንገርሽ። ማለት በስሜታዊነት አይደለም መወሰን ያለብሽ። እንዲህ አይነት ውሳኔ በማስተዋል ተጣልታችኋል፣ ጥሎሽ ጠፍቷል። ይሄ ልጅሽ በአንቺ አባት ስም እንዲጠራ እንዳታረጊ። አስተዋይ ሴት ያንን ነው የምታደርገው። ገብቶሻል? ምክንያቱም ነገ ልጁ ያድጋል። ለሚጠይቅሽ ጥያቄ በቂ መልስ መስጠት አለብሽ። ይህ መልስ አይሆን። ስለዚህ ልጁ በአባቱ የመጠራቱ መብት አትንፈጊው። ለአባቱ ደግነት ስትይ ሳይሆን ለልጅሽ ስትይ። ለምጣዱ ሲባል አይጧ ትለፍ የሚባለው ነገር ታውቂዋለሽ? ምጣድሽ ላይ አይጥ ካለ አይጡን ለመግደል ብለሽ የምትሰነዝሪው አጠና ምጣድሽን ዶጋመድ ያደርገዋል። አይጧን ልትገያት ትችላለሽ፣ ግን ምጣድሽንም በዛው ታጭዋለሽ። ስለዚህ ለምጣዱ ስትይ ምጣዱን እንዳትሰብሪ ወይም እንዳይሰበር ስትይ አይጧ ስትትለፍ ችግር የለውም ይሁን እስቲ ብለሽ ምታልፊዋል። ህይወት እንደዚህ አይቀጥልም። ነገ ይቀጥላል፣ ያድጋል ልጁ። ጥያቄና መልስ ላይ ቁጭ ትላላችሁ። ሚዩት አርጊ መረጠኝ ጋይስ። ሚዩት የምታነሱት ጉድ ሚዩት አርጉ ምለው እኮ በምክንያት ነው ጓዶች። ማዳመጥ የሚባል ነገር የለም በመድኃኔዓለም ስም። እስቲ እናዳምጥ። እኔ አሁን ዝም ብዬ ሳዳመጣችሁ ደስ ነው የሚለኝ፣ ይገባኛል ሀሳቡ። አንዳንድ ሰው ግን ቁጭ ብሎ ማዳመጥ ያቆነጠንጠዋል። በቃ እስቲ ቆይ የሆነች ነገር ልወርውር። አንዳንዴ በማዳመጥ ውስጥ ነው የምትገነዘቢው የሆኑ ነገሮችን። ትቸኩላላችሁ። እስቲ እርፍ በይ፣ ችግር የለውም ታወሪያለሽ እኮ ኢትስ ኦኬ። አሁን ይሄ ለአንቺ ባይሆንም ለሌላ ሰው ይጠቅማል። ገብቶሻል? ችግር የለብኝም። አሁን ለአንቺ ይሄንን ሀሳብ ወሰድሽው አልወሰድሽው ሰው የሆነ ሀሳብ ሲነሳ 2000 ሰው አላል ኮመንት የማይጽፍ እዚህ ውስጥ ምንም የማይሳተፍ ዝም ብሎ ብቻ የሚያዳምጥ ብዙ ሰው አለ። ከአንቺ ታሪክ ጋር ሪሌትድ የሆነ ጉዳይ ውስጥ ያለ አሃ ይላል ማለት ነው። ገብቶሻል? እሱ ነው ማየው እንጂ እኔ አንቺ ሀሳቡን መገንዘቡ ምናምን ብዙ ለራስሽ። ስለዚህ በሰዎች ግፊት አትወስኝ። ቀና ልብ ይኑርሽ። ሰዎች ክፋት ካደረጉብሽ በክፋት መንገድ አትይጂ። ከእግዚአብሔርም በቃ አታገኘውም ይሄን ነገር። ገብቶሻል? ቀና ብትሆኚ ነገ ልጅሽ ይኮራብሻል። ስለዚህ በአባቱ ስም እንዲጠራ አድርጊ። ምንም አይጎልብሽም በአባቱ ስም ቢጠራ። ይሄ ሁኔታዎችም በቃ ተፈጥሮም የሚሰጠው መብት ነው። በአባቱ ይጠራ። አንቺ ልጅሽን መልካም እናት ሆነሽ አሳድጊ። ነገ ቁጭ ብሎ አባቱ ቢመጣም ቢገናኙም በምንም እነሱ ይጠያይቃሉ። አባትና ልጅ ልጁ እኮ 18 ዓመት ሲሞላው መጠየቅ ይጀምራል ራሱ። ስለዚህ አታርጊ። በሰዎች ግፊትም እኚህ ሰዎች በስሜታዊነት ነው የሚሉሽ። ከጉዳዩ ነፃ ሆንኩ ስለሆንክ ልጠይቅ ነው ያልሽኝ አይደል? አታርጊ በቃ። እኔ ከስሜታዊነት ነፃ ሆኜ እያወራሁሽ ያለሁት ምክንያቱም አላውቅሽም፣ አንቺ ባልሽንም አላውቀውም። ሰው ለምንም ስሜታዊ ሆኜ ላወራ አልችልም። ፋክቱን ነው የምነግርሽ ማለት ነው። ቀና ሰው ሆኜ ግድ የለሽ። እሳት በእሳት አይጠፋም። በቃ እሳት የምታጠፊው በውሃ ነው። ጨለማን የምታሸነፊው በብርሃን ነው። ገብቶሻል? ስለዚህ እንደዛ አድርጊ። አልተዋጠልሽም? አውሪ። አሁን ምንድን ነው ልታወሪ የነበረው? ቅድም አንሱላት እስኪ። አይ እኮ እንትን ነው ታውቃለህ፣ አሁን ነገ ላይ ምናምን እሱ ማን ነው የት ነው አምጪልኝ እያለ አሁን እንደ ጥፋተኛ ምናምን ቢቆጣኝ ሳልቼ ደግሞ ለዛ ፈርቼ ነው። ከዚህ በኋላ የሚመጣው ጥያቄ ብሳልኩ በአባትሽ ስም እንዲጠራ አረግሽው አይደል? ከባድ ጥያቄ የሚመጣው አሁን ነው። እንደውም እኮ ይብስብሻል። ማን ነው አባቴ? ያንቺ አባት አባቱን ልትይው ነው? ገብቶሻል? አይሆንም። ማን ነው አባቴ? እንደውም በሱ ስም ልጠራ የቻልኩት ለምንድን ነው? እንዴት ነው? ምን ተፈጥሮ ነው? በጣም ውስብስብ ጉዳይ ውስጥ መገቢው።
እኮ ለሱማ ምላሽ አለኝ። አውጥቶን ስለሄደ ምናምን ያስጠራው እለዋለሁ። ወር ደግሞ አባትህ እንደዚህ ስለነበር ነው እለዋለሁ። ግን ደግሞ ያላሳደገው አባቱን በሱ ስም ተጠርቶ ከዛውን ትምህርት ቤት ምናምን ሲገባ ሲጠራ ማን ነው እያለ ገና ከህፃነቱ ጀምሮ የሚጠይቀኝ። ግን በአባቴ ስም ባስጠራው የታለ ቢለኝ ህፃን ሆኖ አያገነዝም። የሆነ አባትህ ከአባቴ ነው እለዋለሁ። እኔ እንደዛ አስቤ እኮ አትሊስት ስሙን አትንፈጊው። ልጁ በአባቱ የመጠራቱን መብት አሁን እኮ ቅድም ብዬሻለሁ። ለባልሽ ለነበረው ሰው ለሱ ክፋት ምናምን ብለሽ ሳይሆን ለልጅሽ ስሜት መጨነቅ አለብሽ። በአባቱ የመጠራት ስሜትን እንዲህ ባያውቀው ራሱ ወልዶት ራሱ ቢጠፋ እኮ ልጁ እኮ ነገ ትልቅ ደረጃ ይደርሳል። ወይ ዶክተር ሊሆን ይችላል፣ ወይ አገር መሪ ሊሆን ይችላል፣ ወይ ምንም እና በአባቱ የመጠራት መብቱን ስጩ። ቢያንስ አትሊስት ከአንቺ የሚጎሉ ክብር እኮ የለማ። ይጎልብሻል። አሁን በአባቱ እኮ የለም፣ ለእሱ ግን ይጎልበታል። ማን ነው እያለ በየቀኑ ያስባል። ማን ነው የማንነት ጥያቄ ውስጥ ይገባል። የዛኔ ኒኬላ ያኔ መንገድ ትችያለሽ እኮ ጥሎ እንደሄደ ችግር እኮ የለውም እኮ። እሺ እኔም እኮ ያናደኛል። ለፍቼ እያሳደግኩ እዚህ ጋር ፋሚሊ እያሳደገ በሱ ስም እንዴት ይጠራል? በጣም ነው። አሁን አባቴ በጣም ነው የሚናደደው፣ በጣም ማለት ነው። እኔኑ ላይ ኢግኖር ሊያደርገኝ ይችላል፣ ውጭ ሊለኝ ይችላል። ታውቃለህ? እና ማዘር ይናደዳሉ። ለምን ሳያሳድገው ጥሎሽ ሄደው በሱ እኔ 24 ለዛ ነው አሁን ትንሽ 26 27 ምናምን ቢሆንሽ አንዳንዴ ልታደርጊ እየቻልሽ የሆነ ነገር ልታጠፊ እየቻልሽ አለማጥፋት ነው ብስል መሆን ማለት። የሆነን ሰው ስም ማጥፋት አሁን ስሙን የአባቱን ስም ከልጁ ህይወት ላይ መሰረዝ እየቻልሽ አለማድረግ። በቃ አንቺ ዋይዝ መሆን ማለት ያ ነው እኮ አይደል? በሳል ሰው መሆን ማለት በቃ አንቺ ቀናውን መንገድ ትክክለኛውን በጎውን መንገድ ብትመርጪ ከአንቺ የሚቀነስ ነገር የለም። አሁን ሀሳብ ነው እኮ የሰጠውሽ። አንቺ እኮ የምትፈልጊውን ትመርጫለሽ። ግን እኔም በሆን ማድረገው በቃ ስማርት መሆንሽን አሸናፊ መሆንሽን የምታውቂው አንቺ ወልደሽ አሳድገሽ መከራሽን በልተሽ ግን እንትኑን በስሙ በአባቱ ስም እንዲጠራ መብቱን ስትሰጪው በቃ ከአንቺ ይለፍ። እስቲ ምንም አትሁን ብታስቢበት ጥሩ ይመስለኛል። ነገ ማትጸጸችም። ገብቶሻል? ልጅሽ ራሱ ይኮራብሻል። እንደዚህ ጥሏን ሄዶ ምናምን በአባቴ እንድጠራ ምናምን እንደዚህ አይነት እናት ነው ያለኝ ብሎ የበለጠ ምን ያደርጋል? በአንቺ ፕራውድ ነው የሚሆነው። በአጠቃላይ ለሌሎቻችሁ የምነግራችሁ ነገር ክፉ መንገድ አትምረጡ። ተግባባን? እሺ፣ አመሰግናለሁ። እሺ፣ የአባትነት ጥያቄ ቀናውን መንገድ ምረጡ። ባይዞ ጻድቅ እንድትሆኑ ምናምን አይደለም እየነገርኳችሁ ያለሁት ግን ደስ አይልም ማለት አንዳንዴ የሆነ ነገር አስቡ እስቲ። አሁን እዚህ ጋር እያያችሁኝ ያላችሁ ሰዎች የሆነን ሰው ልታጠፉት እየቻላችሁ ብድራችሁ ልትመልሱ እየቻላችሁ በአጠቃላይ ልትቆራረጡት እየቻላችሁ ግን አለማድረግ ነው ፓወር ማለት። ኃይል ማለት ማጥፋት እየቻላችሁ አለማጥፋት መተው አቅሙ እያላችሁ አታደርጊ። እሺ እኔ ማለት ነገ ሚቆጭሻል። እመኝ። አሌክስ ግን ማታ ማታ ግባ። ማታ ማታ እኮ በገባም ያው ጌም ምናምን ነው የምንጫወተው እና ግን እየገባው አይደለም። ማታ ማታ ግን እገባለሁ ካላችሁ። ሄሎ ምንድነው የህፃናት እንትን ይሰማል? እሺ ቆይ አንዴ ጥቂት ደቂቃ ነው ያለን። እሷን አጣጥመን እንጠቀማታለን። በስትሮ 6 ደቂቃ ምናምን አለ። ጌም ተጫወት። አሁን አይደለም አሁን ሰዎችን የምንጠቅምበት ሰዓት ነው። የጨዋታ ሰዓት ደግሞ ሌላ ይሰማል። ሰላም፣ እንኳን ደህና መጣሽ። አመሰግናለሁ። ምን እንታሰስ? የሆነ ነገር ላማክር ነበረ እና እሺ፣ ምናልባት ከረዳኸኝ ማለት ነው። ድምፅሽ ርቋል። ቆይ አንዴ ኤርፎን ስላደረኩ ነው። ኤርፎኑን አውጪው። በኤርፎን አታውሪኝ እሺ። ኦኬ
እሺ አሁን ይሰማል? አሁን በደንብ ይሰማል። አልሰማም? አሁን ይሰማል ይሰማል። ኦኬ። ይኸውልህ እኔ ምን እንደሆነ ታውቃለህ? የሆነ ሰው ፌስቡክ ላይ ተዋወቅኩኝ እና ማለት ነው ኢትዮጵያዊ አይደለም ቱርክ ነው። ከዛ ፌስቡክ ላይ ተዋወቅኩኝ። ፌስቡክ ላይ ጦሱ ንገሪኝ። ጦሱ ምንድን ነው? የጦሱ ዶሮ የተዋወቃችሁበት ምን በሚል ነው? ጓደኛ በሚል እና የተዋወቅነው እኮ። አይ ምን ተባባላችሁ? መጀመሪያ ሪኮስት ላከልኝ፣ ተቀበልኩት። ሀያለኝ ሀያልኩት። ከዛ ማውራት ጀመርን። ለነገሩ ሀይ ነው የልክፍቱ መነሻ ሀይ ነው። እሺ ከዛ ረዥም ጊዜ ነበር የምናወራው። ከዛ ኢትዮጵያ እንዳለሁ ምናምን ነገር ነው የነገርኩትኝ። ከዛ ብር ላከልኝ። ማውራት ከጀመር በሶስተኛው ወር ምናምን ላይ ገንዘብ ላከልኝ። ከዛ በቃ በጣም ብር ላከልኝ ብለሽ ነው አንቺ? አዎ አይደለም ተማሪ ነሽ ያለኝ። ከዛ አይ ተማሪ አይደለም ስራ ግን የለኝም ከቤተሰብ ጋር የምኖረው ምናምን ነገር አልኩት። ከዛ በኋላ ብር ላከልኝ። ስንት ብር ላከልኝ? ተቀበልኩት። መጀመሪያ የላከልኝ $500 ነበረ። ከዛ በሶስተኛው ወር ምናምን ደግሞ $1000 እና አይፎን ስልክ ላከልኝ። ከዛ ማውራት ጀመርን ማለት ነው። በጣም ማውራት ቀጠልን። ከዛ ማውራት እያወራን እያለ በስድስተኛው ወር ደግሞ ኢትዮጵያ መምጣት ፈልጋለሁ አለኝ። ከዛ ችግር የለውም እሺ ና ምናምን ነገር አልኩትና ነገሮች አልተመቻቹለትም ቀረ። ከዛ ሲቀር ጊዜ ለሱ ቅጣት ነው ምናምን ነገር አለና አንድ ሻንጣ ልብስና ላፕቶፕ ላከልኝ። ከዛ ሰባ ተቀበልኩት። አረ ፍሬን ያልሺ በአንዴ በ180 እኮ ነዳችሁ ጎበዝ። እንዳንላት ተሜንነት። ቆይ ተረጋጊ ተረጋጊ። እውነትሽ ነው የምታወሪኝ ወይስ እንደው ገብቼ ማወራው ነገር ካለ? ኖ እውነቴን ነው ማርያምን። አሁን እኮ ለሱ ቅጣት ነው ብሎ ምን ላከ? ላፕቶፕ እና ሻንጣ አንድ ሻንጣ ልብስ ላከልኝ ቅጣት። ከዛ ችግር የለውም ምናምን ብዬ እኔ ተቀበልኩት። ስለቀረ ማለት ነው እመጣለሁ ብዬ ስለቀረ እኮ ነው እሱን ላከልኝ። እሺ ከዛ በኋላ ተቀበልኩት ማለት ተላከልኝ፣ ተቀበልኩት። ችግር የለብኝም እኔ ለመቀበሉ። ግን ከዚህ በኋላ ነው ችግር የሚመጣው። ከዛ እሱን ከላከልኝ ከ15 ቀን ወር ከ20 ቀን በኋላ በቃ እንደሚመጣ ነገረኝ። ትኬቱን ቆርጧል። ከዛ ትኬቱን ፎቶ አንስቶ ሲልክልኝ የምናወራው እኔ እና እሱ በፌስቡክ ብቻ ነበረ። የምንደዋወለን ፌስቡክ ላይ ነው የምናወራው፣ የምንጻጻፈው ሁሉም ነገር ፌስቡክ ላይ ነበር። ከዛ በኋላ በቃ እንደሚመጣ እርግጠኛ ሲሆን ስልክሽን ላኪልኝ አለ። ያኔ በቃ ችግሩ ተጀመረ ማለት ነው። ስልክሽን ላኪልኝ ሲል እኔ ያለሁት ኢትዮጵያ አይደለም፣ እንዴት ብዬ ስልክ ልስጠው? ከዛ ለጓደኛዬ ነገርኳት። ዋሽተሽው ነው እንደዚህም? አዎ ማለት ነው። እንደዚህ ሲሪየስ የሚሆን ነገር አልመሰለኝም። ከዛ አንቺ የት ሆነሽ ነበር የምታወሪ? እኔ ሊቢያ እስቲል አሁንም ሊቢያ ነኝ። ከዛ በኋላ ለጓደኛዬ ነገርኳት። ከዚህ በፊትም እንደዚህ የሆነ ሰው እንደዚህ አድርገናል፣ ጓደኛ ሄዳ ምናምን ተቀብለዋለች። ሰው ለእኔ አዲስ አለም። ከዛ ነገርኳት ለጓደኛዬ ሌላ ልጅም ይመጣል እና ሄደሽ ትቀበለዋለሽ አልኳትኝ። እሺ ያለችኝ። ከዛ ጓደኛዬ ስልክ ሰጠሁትኝ። ከጓደኛዬ ጋር ማውራት ጀመሩ። ሄደችና ተቀበለችው ጓደኛዬ ማለት ነው። መጣ። ከዛ ሲመጣ ጊዜ በፎቶ ያየሁሽና አንቺ አንድ አይደላችሁ ምናምን ነገር አለና ትንሽ ጓለ። ከዛ ያ ፎቶ ነው ኤዲተር ነው ምናምን ብላ ብቻ በዛም በዚህም ብላ አሳመነችው። ተቀበል ነው። ከዛ 3 ቀን 4 ቀን አብረው ባህር ዳር ላይ ይዟት ሄደና ባህር ዳር ላይ አብረው እያሳለፉ እያለ ከዛ ብር ሰጣት አለ። አብረው ስላሳለፈች ብር ሲሰጣት ጊዜ እኔ ነግሬያት ነበር ማለት አብራችሁ ግን ችግር የለውም ግልጽ ሆነን ብናወራ ንገሪኝ ማለት አብራችሁ እንዳታድሩ ምናምን ነገር ብያት ነበረ። ከዛ እሷም እሺ ብላ ቃል ገብታልኝ ነበረ። ከዛ አብረው አደሩ። ከዛ አብረው አደሩና ልክ ሲለያዩ ብር ሰጣት። ብር ሲሰጣት ጊዜ ቆይ ድምፅሽ ምንድን ነው? ኮሻኮሽ ነገር አለው። እኔ እንጃ። አሁን ጥሩ ነው። እሺ አሁንስ
ከዛም በኋላ ላይ ብር ሲሰጣትና ሲለያዩ ቴክስት አደረገችለት። ማለት እኔ እኮ ህሊና አይደለሁም፣ እኔ ዳናት ነኝ፣ እኔ ጓደኛዋ ነኝ፣ ህሊና አንተን አትፈልግህም፣ እውነታውን ልንገርህ ምናምን ነገር ብላ ሁሉም ነገር ነገረችው ለሱ ማለት ነው። ከዛ እሷ ጋር እንገናኝ ምናምን ነገር አላትኝና አብረው ሲገናኙ እኔ ነግሬያታለሁ፣ ልክ አብራችሁ ስትለያዩ ለእኔ ጻፊልኝ ማለት ስልክ እንኳን ቢደውልልኝ እንዳነሳ ማለት ነው። ከዛ ካላመንከኝ what do you want me ምን እንትን ያለችው ታሺ ከዛም በኋላ ላይ አብራችሁ ካልሆናችሁ ስትለያዩ ለእኔ ደውለሽ ንገሪኝ፣ ምናልባት እንኳን ቢደውልልኝ ወይም ቢጽፍልኝ እንድመልስለት ማለት ነው። ከዛ በኋላ እሷ ምንም አላለችኝም። ከዛ ኢሞ ላይ ሀይ ምናምን ነገር ሲለኝ ከዛ እኔ ደግሞ የተለያዩ ነገር መሰለኝና አሪፍ ጊዜ ነበር ያሳለፍነው አይደል አልኩትኝ። ለካ እነሱ ሁለቱ አንድ ላይ ናቸው ያሉት። ከዛ አሪፍ ጊዜ ነበር ያሳለፍነው አልኩት። ከዛ አዎ ተመችቶሻል ይለኛል። አዎ በጣም ነው የተመቸኝ፣ እንዳንተ አይነት ሰው አይቼ አላውቅም በህይወቴ አልኩት። ለካ እሷ አብራው ነው ያለችው። ከዛ ፎቶ አነሳና አብረው ላከልኝ። ከዛ አልቻልኩም። ወዲያውኑ እሷ ወደ ስልኳ ገባችኝና ይቅርታ ህሊና፣ እኔ ሁሉንም ነገር ነግሬዋለሁ አለች። ከዛ ልጁ ምን አለኝ፣ የላኩልሽን በጠቅላላ ካልመለሽ ስልኩንም ገንዘቡንም ልብሱንም ካልመለሽልኝ ስልክ ፎቶሽን በየፌስቡክ ፈትንልሻለሁ ብሎኝ አጠፋሁን። እኔ ምንድነው ማድረግ ያለብኝ? ማለት እኔ ልብሱንም ስልኩንም ላፕቶፕንም መመለስ እችላለሁ፣ ግን አሁን ብር መመለስ አልችልም። ምክንያቱም ኦልሬዲ ገንዘቡ ባንኬ ውስጥ ገብቷል። ነገር ግን ላፕቶፑንና ስልኩን ወንድሜ የተጠቀምበት ነው። የምን ፎቶ ነው የሚበትነው? የራቁት ቪዲዮ ፎቶ ልከሽለታል? ያንቺ ማለት ፌስቡክ የራቁት ፎቶ ምናምን እንደዚህ ተላልካችኋል? የኔ አይደለማ፣ የኔን እኮ አይደለም። የራቁት ፎቶ የያዘው እኮ የኔን አይደለም፣ የጓደኛዬን የራቁት ፎቶ ይዞታል። እሱ አልካለት ነው። ቴክት ነው አብረው አደሩ አላልኩም? እና አብረው ሲያድሩ እየተቀራረጹ ነው የሚያድሩት። ቀርጿታል ቀርጿታል። ሲያዋሃድ ሹትቤ ማደንዘዣው በጥይት ቢሆን ይለኛል አንዱ። እስቲ ረፉ ኮሜንታተሮች፣ እናንተን እንትን ልበል ወይስ እሷን? በጣም ቢዚ ነሽ፣ ተረጋግተሽ ልታወሪን አልቻልሽም። በጣም ማለት ልጅቷ አንደኛ ከዛ ጓደኛዬ እያስጨነቀችኝ ነው፣ እሱ ደግሞ ከዚህ እያስጨነቀኝ ነው። በጣም ፈርቻለሁ። አንደኛ የጓደኛዬ ፎቶ እንዳይለጠፍ ነው የፈራሁት። እኔ እኮ እዚህ ጋር ምንም ችግር የለብኝም። ነገር ግን እሷ ጓደኛዬ እውነቱን ንገሪን። አሁን ፎቶሽን በየእንትኑ ፖስት አረገዋለሁ አለኝ ነው ያልሽኝ? ፎቶ የእሷን ማለት ነው። ያንቺን እየነገርሽን ያለው ነገር እውነት ነው ወይስ እውነት አይደለም? እንዴ ለምን ዋሻለሁ? ሁለት የሚጋጩ ነገሮች ነው እየነገርሽን ያለሽው። ያወራሽውን ታውቆሻል ማለት ምን እንዳልሽን ልብ ብለሽዋል? ልትገምልህ እንዴ? የራሷን የኔን እንትን ማቲ ከሆነ ፎቶሽን በየፌስቡክ ምናምን ፖስት አረገዋለሁ አለኝ ነው ያልሽው። ያንቺ መጀመሪያ ብሬን በልታኛለች። ይኸውልህ ሰማኝ፣ ፎቶ የሚለጠፈው እኮ ብሬን በልታኛለች ብሎ የሚለጠፈው የኔን ነው። የእሷን ደግሞ ራቁት ፎቶዋን ደግሞ እችን ደግሞ አታላኛለች ብሎ እኮ የሚለጠፈው። እኔም ብሬን ወስዳለች ልብሴን ወስዳለች ብዬ እለጥፍሻለሁ አለ። እሷ ጋር ደግሞ የሄድና ራቁት ፎቶሽን አወጣልሻለሁ እሷን ካላመጣሽ ነው የሚላት። አሁን ምንድን ነው የምትፈልጊው አንቺ? ያውጣው የለጠፈው ፎቶን የኔን ማለት ብርም መመለስ አልችልም እኔ ፎቶን። ለምንድን ነው አንቺ መዋሸት ያስፈልግሽ? ማለት ቆይ ለምንድን ነው መዋሸት ያስፈልግሽ? ለምንድን ነው የዋሸሽው? ምንድን ነው ምክንያትሽ? እኔ ማለት እኔ በጣም ብዙ ሰው ልናወራ እንችላለን፣ ግን እንደዚህ እውነት ሆኖ የሚመጡ ወይም ደግሞ እንደዚህ ገንዘብ የሚልኩ ወንዶች አብዛኛውን ገጥሞኝ አያውቁም፣ የተወሰነ እንጂ። ይሄ ደግሞ በጣም ግግም አለገገማ ሆነብኝ እኮ የኔ እናት። ማለት እስቲ ሚዩት አድርጊና አዳምጪኝ። እሺ ተረጋጊና አሁን አዳምጪኝ እኔ የምልሽን ማለት ነው። በዚህ አጋጣሚ ለሁለተኛ ጊዜ ነው እንደዚህ ሲሆን የሆነው አልሽኝ። አንቺና ጓደኛሽ ሌላም ሰው ሄዶ እንደዚህ ተቀብላለች አልሽኝ።
ያደርግላችኋል መዋሸት ማለት። በውሸት ውስጥ የሚገኝ ገንዘብ፣ በውሸት ውስጥ የሚገኝ ስልክም በይው ልብስም በይው ምንም እኮ ደስታ የለውም። የእውነቴን ነው የምነግርሽ። ገንዘብን ምናልባት አሁን ችግሮች ከሆነ ያለሽው እመኚኝ ትንሽ ብትፍጨረጨሪና ብትሰሪ ታገኘዋለሽ። ቋቅ እስኪልሽ ድረስ ትዕግስት ይኑርሽ እንጂ ያጣሽውን ነገር መልሰሽ ታገኘዋለሽ። ምን ይሰራል መዋሸት? በፌስቡክም ተዋወቀሽ በምንም አንቺ ሌላ ሀገር ከሆንሽ ሳትወጁ እወድሃለሁ፣ ሳታፈቅሪው አፈቅርሃለሁ፣ ሌሎቻችሁም እዚህ ውስጥ ትኖራላችሁ። እንደዚህ ባይደረግስ ቢቀር የት ሄደሽ ደግሞ? አሁን ይሄ ደግሞ የተለየ ነው። አሁንም ቢዚ ነች። አሁንም የሆነ ወይ ጀንጃኝ ደውሎ ይሆናል። ይሄኔ አለሽ። አይ ውሸት ነው የምትሉ ሰዎች እግዚአብሔርን አለች እኮ ቅድም ስትነግረን። እንግዲህ እኔ እግዚአብሔርን ስም የጠራ ሰው ውሸቱን ነው ብዬ ለማመን ይከብደኛል። እየሰማሽኝ ነው? መጥቻለሁ። ቢዚ ነሽ በጣም። ተረጋጊና አዳምጪኝ። ይኸውልሽ የህይወት ሩጫውን ቢዚ ነሽም፣ ለማዳመጥ ራሱ ጊዜ የለሽም። በሌላ ዓለም ተጠምደሻል። ውሸት አይጠቅምም። ገብቶሻል? ዋሽተሽ ከሱ ገንዘብ ምናምን ላከልሽ ሶዋት አይሽ ውሸት እስከ መጨረሻው ድረስ ተቀብሮ አይቀርም፣ መውጣቱ አይቀርም። የምትጨነቂበት ጊዜ ይመጣል። እና ትክክል ነው፣ እውነት አለው። እኔ ራቆት ቪዲዮ ሄዶ እሱም መቅረሱም ደግሞ እኔ ሰው ሁሉ ማፊያ ነው እንዲ ያልገባኝ። እሱ ሰውን ከእሷ ጋር ሲያድር መቅረጽ ምን አመጣው? ሰው ሁሉ በቃ አብሮ ሲያድርና አብሮ ጊዜ ሲያሳልፍ እየተቀራረጸ ነው። ሚዩት አርጊ፣ ሚዩት አርጊ፣ ሚዩት አርጊ። መርፊም ሞጋት ቀዶ ጥገና ስናደርገው ቀደን እየሰፋን የምትነቁት ጉድ አለ። ሰው እየተቀራረጸ ነው እንደሚኖረው እኔ ግራን ይገባ። እሱስ ምን አድቫንቴጅ ለመያዝ ነው የሚቀርጸው? ይምድሃን ያለም ያለ ማለት እኔ ይቅርታ አድርጉልኝና በጣም ነው በቃ የሚያሳዝነው የእውነት። በቃ አንድ ሰው ከፍቅረኛው ጋር ሲዝናናም ሲበላም ሲጠጣም አብሮ ሲያድርም ቪዲዮ እየቀረጸ ካሜራው ከራሱ ጋር ሆኖ እንደዚህ ነው እንደሚኖረው። እሱም በደንብ አድርጎ ሁለት ካብ ለካብ እባብ ለባብ ካብ ለካብ ይታያል ነው የሚባለው። እሱም አንቺን የመጣው እዛ ቀርጾሽ ከሄደ በኋላ እየሰጠሽን በሙሉ እንዴት እንደምትመልሽው በደንብ እንትን እያለልሽ ነው፣ እያዘጋጀልሽ ነው። ሁለትሽም በቃ ተነቃቅተሽ ቃታ ትሳሳቢ ኢላማ ውስጥ። አንቺም የዋዛ አይደለሽም፣ እሱም የዋዛ አይደለም። ምን አይነት ጊዜ ነው የእውነት? ጊዜን ነው እንዳትሉ፣ ጊዜን በማሳበብ አይቻልም በጊዜ ላይ ቢኮዝ እሷን ያገኘ መስሎት ነው አብሯት ሲያደር ቀርጿታል ራቁቷል። ከዛ ሲሄድ ስመለስ ይህን ፖስት ብሻለሁ እያልኩ የሰጠዋትን በሙሉ ምን የሰጠሽን እንደገና ሌላም ይቀበልሻል። ሲያርስብሽ ነው የሚኖረው። ስለዚህ ይኸውልሽ የእኔ እናት አዳምጪኝ። የሰጠሽን ገንዘብ በሙሉ መልሽለት። የሰው ነገር የሰው ነው ሁሌ። ነገ ፈጣሪም ይጠይቅሻል። ሁለተኛ ደግሞ እንዳትደግሚ አደራሽ። በእንደዚህ አይነት ህይወት ውስጥ እንዳታልፊ። ሰላምሽ ይሻልሻል። ቆሎ በልተሽስ ብታድሪ ከሰላምሽ ጋር ከንጹህ ህሊናሽ ጋር እንቅልፍ ተኝተሽ ብታድርስ። አሁን አንቺ እንቅልፍ እንኳን የለሽም፣ ተሳቀሽ ነው። የሆነ ስልክ ሲጮህ የሆነ ቴክስት ሲገባ ምናምን እየተሳቀቅሽ ነው ያለሽው። ለምን እንዴት ትኖሪያለሽ? ሰርተሽ ለፍተሽ በራስሽ በላበሽ ከማንም ሰው ያልመጣ ነገር ህይወትሽ ውስጥ ኖሮ ንጹህ እንቅልፍ ተኝተሽ ማትረባበሽበት፣ ማትወቃቀሽበት፣ ከሰው ጋር ማትጨቃጨቂበት ጫማ ውስጥ አትቆሚም? እሱ ይሻልሻል። ካሁን በኋላ እንዳትደግሚው። አሁን ግን ገንዘቡን እየሰጠሽን አይጠቅምሽም። ስልኩንም መልሽለት ወደዛ። ምንም ጓደኛሽም እሷም ማፊያ ነች። እሷም እምነቷን በልታለች። አታርጊ ያልሻትን አርጋለች። ሶስታችሁ በቃ አየር ላይ ነበራችሁ። ስለዚህ አንቺ ከአንቺ የሚጠበቀውን አድርጊ። ተግባባን? ግልጽ ነው።